ሰው ለምንድነው በህይወቱ ላይ ስኬት ያጣው? ስኬት የታጣበት ምክንያት የስኬትን አድራሻ ስለማናቀው። ስኬት የሚባለው ነገር ሳክሰስ የሚባለው ወይም እንግሊዝኛው ቃል ፕሮስፐር የሚለው ቃል የሚገኝበትን አድራሻ ካለማወቅ ብዙ ሰዎች ከስኬት ወጣው ነው የሚኖሩት። የስኬትን አድራሻ በትክክል መጽሐፍ ቅዱስ ላይ ያስቀምጦልናል። ለምሳሌ እስቲ ዮሐን መዝሙር 1:1 እንዴ ምስጉን ነው በክፎች ምክር ያልሄደ፣ በዋዘኞች ወንበር ያልተቀመጠ፣ በኃጢአተኞች መንገድ ያልሄደ፣ እንዲህ አይነቱ ሰው በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። በወንዝ ዳር እንደተተከለ በየጊዜው ፍሬውን እንደሚሰጥ ቅጠሉም እንደማይረግፍ ዛፍ ይሆናል፣ የሚያደርገው ሁሉ ይከናወንለታል ይላል። አሁን የዚህ ሰውዬ ይከናወንለታል የስኬቱ አድራሻ በደንብ የት ቦታ ነው ያለው ሲባል የእግዚአብሔርን ቃል በማንሰላሰል ውስጥ ነው። የእግዚአብሔርን ቃል ባንሰላሰልነው ቁጥር፣ በውስጣችን ባመላለስነው ቁጥር በዛ ውስጥ ስኬት አለን። ስኬት እናገኝ፣ ነገሮች ይሳኩልናል፣ ይከናወኑልናል። የስኬት አድራሻው በጣም መሮጥ አይደለም። ብዙ የሚሮጡ ሰዎች አይሳካላቸውም። የስኬት አድራሻ ያለው በእግዚአብሔር ቃል ውስጥ ነው። በተለይ ለክርስቲያኖች፣ በተለይ ጌታን አውቃለሁ ለሚሉ መጽሐፍ ቅዱስ ለሚያጠኑ ሰዎች ኢያሱ መጽሐፍ ምዕራፍ 1 ቁጥር 8 ምንድነው የሚለው? ኢያሱ ትልቅ ቻሌንጅ ገጠመው። ሙሴ እንደሞተ ተነገረው። መጀመሪያ ኢያሱ አንድ ጀምር ባሪያዬ ሙሴ ሞቷል ነው የሚጀምረው። ምክንያቱም አልሞተም የሚል ዜና አለ በእስራኤል ሕዝብ መካከል። አልሞተም የሚል ዜና አለ። ለምን? ሙሴ የተቀበረው በመላእክት ስለሆነ። ይሁዳ እንኳን ስለዚህ ሲናገር ሙሴም ስለ ሚካኤልም ከመላእክቱ ጋር ከሰይጣን ጋር በሙሴ ሬሳ በተከራከረ ጊዜ እግዚአብሔር ይገሥጻለው እንጂ የስድብን ቃል አልተናገረም። የሙሴ የቀብር ስነ ስርዓት የተከናወነው በመላእክት አማካኝነት ነው። ስለዚህ ለኢያሱ መጀመሪያ ምንድነው ባሪያዬ ሙሴ ሞቷል የሚል ነው ዜናው መጀመሪያው። እና በጣም ግራ ገባው፣ ምክንያቱም ህዝቡ አስቸጋሪ ህዝብ ስለሆነ። ከዛ በኋላ ግን የባሪያዬ የሙሴን ስኬት ነገረው ወረድ ብሎ በምትሄዱለት ብሎ እንዲከናወንልህ እንዲሳካልህ የዚህን የህግ መጽሐፍ ከአፍህ አይለይ፣ ተፈጽመውና ታደርጉት በልብህ ጠብቀው፣ ቀንና ማታ አንሰላስለው፣ አስበው፣ በዛን ጊዜ መንገድ ይቀናል አለ። የስኬት አድራሻ በእግዚአብሔር ቃል ውስጥ ነው ያለው። የስኬት አድራሻ በእግዚአብሔር ቃል ውስጥ ነው ያለው። አሁን አንተ ጥያቄ ይፈጠርብናል። አሁን ብዙ ጊዜ እንዲህ ስለ እንዴ ለምንድነው ሰው አንድ ቀን መጽሐፍ ቅዱስ አንብቦ ሳያቅ ብዙ ብር አለው? ብር ስኬት አይደለም ብቻውን። ሳክሰስ አይደለም ብር ብቻውን። ምንም እንትን ሳትል እንኳን ብትጥሉት ትዳር በራሱ ስኬት አይደለም። ስኬት ማለት መልቲቲዩድ ነው፣ ከእግዚአብሔር የሚሰጥ ነው፣ ጊቭን ነው፣ የሚሰጥ ስጦታ ነው እንጂ ዝም ብለን ተጣጥረን የምናመጣው አይደለም።